የጳውሎስ የእስር ሁኔታ ትንሽ እንተነትነዋለን። እስሩን የጳውሎስ የእስር ሁኔታ በሚል ርዕሰ ጉዳይ የተወሰነ ሐሳቦች እናያለን። ሁለተኛ ላይ በጸሎት መትጋት ወይም በጸሎት ትጉ፣ በጸሎት መትጋት በሚል ሐሳብ እናይና መጨረሻ ላይና ሶስተኛ ላይ የቃሉ ደጅ በሚል ተነጋግረን ነው የምንጨርሰው ማለት ነው። ኦኬ፣ ይሄን ከጻፋችሁ ለቃሉ ክብር ቁሙና እናንብበው። ዛሬ የምንማማራትን ኦልሞስት 3 ቁጥር ብቻ የቆላስይስ መጽሐፍ ምዕራፍ 4 ከቁጥር 2 እስከ 4 በደንብ ይወት 2 3 4 ከማመስገን ጋር በጸሎት እየነቃችሁ ለሱ ትጉ። ትጉና ተረሰ። በዚያን ጊዜም ስለሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድንነገር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ። ዘላለማዊ አባት እግዚአብሔር ሆይ እናመሰግናለን። ታላቁ ስምህ ዘላለም ይባረክ። ቃልህን ግለጽልን። እኔን አስተምረኝ፣ ወንድሞችን አስተምራቸው። ቃልህን ግለጽልን። አሜን። እስር ቤት የሚገኘው ሐዋርያው ጳውሎስ ጸልዩልኝ እያለ ነው። የጸሎት ድጋፍ እፈልጋለሁ፣ እንዲጸለይልኝ እፈልጋለሁ። እኔ እስር ቤት ነው ያለሁት። የቆላስይስ ክርስቲያኖች ምንም ፊቴን በሥጋ ያላያችሁት ብትሆኑ እኔም ባላያችሁም ግን ጸልዩልኝ። የጸሎታችሁን ድጋፍ እፈልጋለሁ። በጸሎታችሁ አግዙኝ። እኔ የምገኘው አውሮፓ፣ እናንተ ደግሞ እስያ ናችሁ። በአህጉር እንኳን እንለያያለን። እኔ አውሮፓ ሮም እስር ቤት፣ እናንተ ደግሞ እስያ ውስጥ ናላችሁ። እንድጸልዩልኝ እፈልጋለሁ። ጸልዩልኝ። ይህንን የመሰለ ትልቅ ሐዋርያ የጸሎት ልመና እባካችሁ ጸልዩልኝ የሚል የጸሎት ልመና አቅርቧል። የምትጸልዩልኝም ከእስር ቤት እንደወጣ ነው ግን አላለም። እሱ የሚገርመው የምትጸልዩልኝ ርዕስ ሰጥቷቸዋል። በኋላ ላይ አንድ በአንድ እናያቸዋለን። የቃሉ ደጅ እንዲከፈትልኝ፣ የክርስቶስን ምስጢር መናገር እንድችል እያለ የታሰርኩበትን መናገር እንድችል ጸልዩልኝ አለ እንጂ ትንሽ የምግብ ችግር ስላለብኝ ጸልዩልኝ፣ ትንሽ ደጆች እንዲከፈቱ ነው የሚባል ጸሎት የለም። እሱን በኋላ ላይ እናየዋለን። ጌታ አምላክ ይባረክ። የዚህ ደብዳቤ ጸሐፊ ሮም እስር ቤት ነው። ይጠቃላችሁ። ትንሽ ስለሱ እናውራ። ጳውሎስ 5 ደብዳቤ ጽፏል ከእስር ቤት። ይሄ የምታውቁት ነገር ነው። 5 ደብዳቤዎች የተጻፉት ከእስር ቤት ነው። ኤፌሶን፣ ቆላስይስ፣ ፊሊሞና፣ ፊልጶስዮስ እና ሁለተኛ ጢሞቴዎስ የምታውቁት ነገር ነው። እነዚህ አስደናቂ ደብዳቤዎች ጳውሎስ የጻፋቸው ከእስር ቤት ውስጥ ነው። ጌታ ኢየሱስ ይባረክ። ጳውሎስ እስር ቤት ውስጥ እያለ መቼም ታውቃላችሁ፣ እስር ቤት ያለ ሰው ይፈልጋል፣ መጠየቅ ይፈልጋል፣ መጎብኘት ይፈልጋል። በእኛ ዘመን እንደሚታወቀው ነው። ትዝ ይላችኋል፣ ዮሴፍ እስር ቤት እያለ የሆነ ሰው ሲፈታ እባክህ ለፈርዖን ንገርልኝ፣ ያለ ምክንያት ታስሬያለሁ፣
ጠያቂም የለኝም ብሎ እንዳለ ትዝ ይላችኋልና ጳውሎስ እስር ቤት በነበረበት ጊዜ ተጠይቀው የነበረችው አንድ ቤተክርስቲያን ነበረች። እሷን ልንገራችሁ መጀመሪያ በጣም ያሰፋነው እንሂድ። የፊልጶስዮስ ቤተክርስቲያን ከእሱ ጋር የነበራት ጠንካራ ህብረት እንደነበረ እንድታዩት እፈልጋለሁ። ኢየሱስ ለዘላለም ጌታ ነው። እቺ ቸርች ጳውሎስን በጣም ስለምትወድ ሁለት ጊዜ ሰው እየላከች አፌዲሮጥ የሚባል አንድን ወንድም ደጋግማ እየላከች ጳውሎስን ጠይቀው ነበር። የመጀመሪያ ምሳሌ ጳውሎስ ለአገልግሎት ተሰሎንቄ በነበረበት ጊዜ ይህን ክፍል ስናነበው ፊልጶስዮስ መጽሐፍ ምዕራፍ 4 ቁጥር 16 ፊልጶስዮስ መጽሐፍ ምዕራፍ 4 ቁጥር 16 ላይ በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ የሚያስፈልገኝን ሰዳችሁልኝ ነበር። በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈልጌ አይደለም። ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታ ደስ ሲል የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ስጦታችሁን ከአፌዲሮጥ ተቀብዬ ተሞልቻለሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሙላባችሁ ይላል። ሃሌሉያ! ይሄ በጣም የሚገርም ነገር ነው። ጳውሎስን ተሰሎንቄ በነበረበት ጊዜ አፌዲሮጥን እየላኩት ገንዘብ ሰጥተው ስንቅ ሰጥተው ሂድና ጠይቀው ጳውሎስን እያሉ ይልኩት ነበር። ሌላው የሚገርመው ነገር ይሄው ወንድማችን ከኢስያ ተነስቶ እስር ቤት የሚገኘውን ጳውሎስን ጥየቃ ሮም ድረስ ሄዷል። ይህን ትንሽ ማውራት ፈልጋለሁ። ሮም ድረስ ሄዷል። የፊልጶስዮስ ቤተክርስቲያን አሁንም ይህን ወንድም ጠርታ እባክህ ሂድና ጳውሎስን ጎብኘው ጠይቀው ብለው ፊልጶስዮስ መጽሐፍ ምዕራፍ 2 ቁጥር 25 እዩት እናንተ 2 ቁጥር 25 ፊልጶስዮስ መጽሐፍ ምዕራፍ 2 ቁጥር 25 ነገር ግን ወንድሜና ከእኔ ጋር አብሮ ሰራተኛ ወታደር የሚሆን የእናንተ ግን መልእክተኛ የሆነው የሚያስፈልገኝን የሚያገለግለው አፌዲሮጥ እንድልክላችሁ በግድ አስባለሁ። ሁላችሁ ይናፍቃል። እንደ ታመመ ስለሰማችሁ ይተክዛል። በእውነት ታሞ ለሞት ቀርቦ ነበር። ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለነሱ ብቻ አይደለም ይላል። አሜን። ሰውየው ታሞተኛ ጳውሎስን ጥየቃ ሄዱ። ጳውሎስ በጣም ጸልዮለታል እዚህ ሰው። ስለዚህ ጳውሎስ እስር ቤት በነበረበት ጊዜ ከሚጠይቁት ቸርቾች መካከል አንደኛዋ የፊልጶስዮስ ቤተክርስቲያን ነበረች ማለት ነው። ክብር ለጌታ ይሁን። ጳውሎስ እስር ቤት የሚገኘው እስር ቤቱን ሲያብራራ ለምን እንደታሰረ ሲናገር ፊልጶስዮስ መጽሐፍ ምዕራፍ 1 ቁጥር 12 ላይ 1:12 ላይ እንዲህ ይላል፣ ነገር ግን ወንድሞቼ ሆይ ይህ የደረሰብኝ በእውነት ወንጌል ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል ይላል። ፊልጶስዮስ መጽሐፍ 1:12 ላይ ሲቀና ቀና በል ሲጮክ አሜን በሉ እስቲ። የታሰረበትን ሁለት ምክንያት ስለ ክርስቶስ እስር ቤት የምገኘው ስለ ክርስቶስ ነው። ስለ ክርስቶስ እንገላታለሁ፣ ስለ ክርስቶስ እሰደባለሁ፣ ስለ ክርስቶስ የዓለም ጥራጊ ሆኛለሁ። ስለ ክርስቶስ ይሄን ሰንሰለት ለብቻለሁ። ስለ ክርስቶስ
ስለ ክርስቶስ እስር ቤት ነው ያለሁት። እስር ቤት የገባሁት ስለ ክርስቶስ ነው ይላል። ጌታ ኢየሱስ ይባረክ። በእውነት ወንጌልን ለማስፋት፣ ወንጌል ለመስበክ፣ ወንጌል ለማገልገል፣ ወንጌል ለማስፋት ስል ነው እስር ቤት የገባሁት። ጳውሎስ እስር ቤት የገባው ስለ ክርስቶስ ወንጌል ለማስፋት ነው። አሜን በሉ። የጳውሎስን እስር የሐዋርያት ሥራ መጽሐፍ ጸሐፊ ሉቃስ የሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ የእስር ቤቱን ነገር ሲያብራራ ሐዋርያት ሥራ መጽሐፍ ምዕራፍ 28 ቁጥር 16 ላይ እንዲህ አለ ሉቃስ። ወደ ሮሜ በገባን ጊዜ እሱም ነበረበት፣ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት ይላል። የብቻ እስረኛ ነው ጳውሎስ። ከማንም ጋር አይገናኝ፣ ተለይቶ ታስሯል። ስለዚህ ስለ ክርስቶስ እስር ቤት ውስጥ የሚገኝ ነው ጳውሎስ። እግዚአብሔር ለዘላለም ስሙ ይባረክ። አሜን አትሉም? አሁን ከዛ አልወጣም ከእስር ቤት ውስጥ። እንዲህ ይላል ጳውሎስ፣ እስር ቤት ውስጥ ዘበኞች፣ ሌሎች የሥራ ባልደረቦች በሙሉ አውቀውልኛል ስለ ክርስቶስ መታሰሬ ይላል። ሃሌሉያ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። ፊልጵስዩስ 1:13 ላይ እስራቴ በንጉሥ ዘበኞች የሮማን ቂሳር ወታደሮች 9,000 ይጠጋሉ። በቁጥር 9,000 የሚጠጋ ወታደር በሙሉ የኔ መታሰር ስለ ወንጌል እንደሆነ ገብቷቸዋል። ጂሰስ እስር ቤት ያገባኝ ወንጌል ነው። ዋጋ እየከፈልኩ ያለሁት ስለ ወንጌል ነው። ወንጌል ለማዳረስ ነው መሰቃየው። የንጉሥ ዘበኞች ወታደሮች ሮማውያኖች አውቀዋል ስለ ክርስቶስ እንደታሰርኩኝ ይላል። እግዚአብሔር ስሙ ይባረክ። ስለ ክርስቶስ ምኑ ዋጋ ከፍላችኋል? ስለ ክርስቶስ እንዲጨክን ያስፈልጋል። ጳውሎስ እስር ቤት ነው ያለው። ሲጮሁና አሜን በሉ። ኦኬ፣ እስር ቤት ያለው ጳውሎስ ሁለተኛ ላይ በጸሎት ትጉ ይላል። ይሄ እኮ ነው የሚገርመው። እኔ ያለሁት እስር ቤት ነው። ቅዱሳን በጸሎት ትጉ፣ ሳታቋርጡ ጸልዩ። ጸሎት የአንድ ሰሞን ጨዋታ አይደለም። ጂሰስ ጸሎት የአንድ ሳምንት ጉዳይ አይደለም። በየቀኑ ጸልዩ፣ ሳታቋርጡ ጸልዩ፣ ያለ እረፍት ጸልዩ። በጸሎት መንፈስ ዋሉ። ይሄ መንፈስ ያገኛሉ። ከማመስገን ጋር በጸሎት እየነቃችሁ ለሱ ትጉ። በጣም ልንጸልይ የሚያስፈልግበት ጊዜ ነው ማለት ነው። ጸሎት በየቀኑ የቀደመችው ቤተክርስቲያን በየቀኑ ትጸልይ እንደነበር ታውቃላችሁ። በየቀኑ መጸለይ እጅግ አስፈላጊ ነው። መጽሐፍ ቅዱስ በጸሎት ጽኑ ይላል። ሮሜ 12:12 ላይ በጸሎት ጽኑ። ጽኑ ማለት ኮንቲኒቲ ነው ማለት አታቋርጥ። ሲመችህም ሳይመችህም ጸልይ። ስትሄድም ስትቀመጥም ጸልይ። ሳታቋርጡ እናድርጉ ጸልይ። በጸሎት ጽኑ ይላል ጳውሎስ። ከእስር ቤት እኮ ነው እንዲህ አይነት ምክር የሚሰጠው። እስር ቤት ውስጥ ሆኖ ጳውሎስ ሳታቋርጡ ጸልዩ ወይ ደግሞ በጸሎት ጽኑ። እግዚአብሔር አምላክ ስሙ ይባላል። አንድ ምሳሌ በጣም ስለወደድኩት እሱ ምሳሌ አብረን እናንብበው። ዘጸአት 17 ጥሩ ምሳሌ ነው ብዬ አስቤያለሁ። ሲሁላችሁ ክፍሉን አውጡት። ዘጸአት 17 አውጡና ዘጸአት 17 ላይ አንድ ታሪክ ሰፍሯል። በእውነቱ ዘጸአት 17 ላይ
ከ8 ጀምሮ ተመልከቱት። ላምብላችሁ። አሜሌቅም ወጥቶ ከእስራኤል ጋር በራፋዲም ተዋጋ ይላል። ሙሴም ኢያሱን ጎልማሶችን መርጠህ ወጥተህ ከአሜሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ ቆማለሁ አለው። ኢያሱም ሙሴን እንዳለው አደረገ፣ ከአሜሌቅ ጋር ተዋጋ። ሙሴና አሮን ሆርምም በኮረብታው ራስ ወጡ ይላል። ቁጥር 11 እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር ይላል። እጁን ባወረደ ጊዜ አሜሌቅ ድል ያደርግ ነበር ይላል። የሙሴ እጆች ግን ከብደው ነበር። ድንጋዩንም ወስደው በበታቹ አኖሩ፣ እርሱም ተቀመጠበት። አሮንና ሆር አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆች ጠነከሩ። ኢያሱም አሜሌቃውያንና ሕዝቡን በሰይፍ ስለት አሸነፈ። ስቀናሙ ይህን ታሪክ በደንብ እንዲገባ እንፈልጋለን። እስኪ አሜን በሉ። ጮክ አሜን በሉ። አሜን። እግዚአብሔር መልካም አምላክ። በደንብ አድምጡ። እስራኤል ከግብፅ ሲወጣ ገና ሕግ ሳይቀበል በፊት ዘጸአት 17 ላይ ሕግ አልመጣም። ከሕጉ በኋላ እንዴት እንደሚሄዱ ማን እንደሚቀድም ማን እንደሚከተል ይታወቃል። አሁን ግን ገና ሕግ አልተቀበሉም። ዘጸአት 17 ነው። ኦኬ። እስራኤል ዝም ብሎ እየሄደ ነው። ዝም ብሎ እየተጓዘ ነው። እስራኤል ዝም ብሎ ሲጓዝ አቅም ያለው ጡንቻ ያለው ወጣቱ ፊት ለፊት ቀድሞ እየሄደ ነው። የደከመው ሽማግሌው፣ አሮጊቱ በተለያየ ነው ምክንያት አንዳንድ ሰዎች ደከማቸውና ወደ ኋላ ቀሩ። ወደ ኋላ የቀረ አካል አለ፣ ቀድሞ የሚሄድም አካል አለ። ከኋላ ደክሟቸው ቀስ እያሉ የሚያዘግሙትን ሰዎች አሜሌቅ እየተከታተለ ገደላቸው። ዘዳግም 25 ቁጥር 17 እንዲህ ይላል፣ ከግብፅ በወጣችሁ ጊዜ አሜሌቅ በመንገድ ላይ ያደረገብህን አስብ። በመንገድ ላይ እንደተቃወመህ አንተም ተስኖ ደክመህ ሳለህ ካንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርም እንዳልፈራ አስብ ይላል። መንገድ ከመሄድ የደከሙትን ሽማግሌዎች፣ አሮጊቶች መንገድ መሄድ ያቃታቸውን ሰዎች ከኋላ ተቀጣጥለው አሜሌቅ መታ። ሰዎች መጥተው ለሙሴ ነገሩት። ሰዎች ከኋላ እየሞቱ ነው አሉ። ኢያሱን ሂድ ተዋጋ አለው። ኢያሱን ምንም ማድረግ አልቻለም። ነገ አለው ሙሴ የእግዚአብሔርን በትር ይዤ ተራራ ላይ እወጣለሁ አለው ለጸሎት። አንተ ትዋጋለህ ጄሰስ፣ እኔ ጸልያለሁ። አንተ ትዋጋለህ፣ እኔ ጸልያለሁ አለ። ከሶስት ሰዎች ጋር በመሆን ተራራው ላይ ወጣ ሙሴ። ኢያሱ ጦር ሜዳው ላይ ፊት ለፊት ይዋጋል። የእግዚአብሔር ሰው ሙሴ በትሩን ከፍ አድርጎ ሲይዘው ኢያሱ ያሸንፋል። በትሩን መያዝ አቅቶት እጁን ሲሰበስብ ኢያሱ ይሸነፋል። ሲሸነፍ ብዙ ሰዓት ሄደ። ኢያሱ ይገባዋል። ልክ ሲሸነፍ ጸሎት እዛ ጋር እንደቆመ ይገባዋል። ደግሞ ሲያሸንፍ የሆነ ነገር ከኋላው እንዳለ ይገባዋል። አሮንና ሆርን መጡና ሙሴን መጀመሪያ ላይ ሲቆጥ አስቀመጡት። አንደኛው እጁን አንደኛው ያዘ፣ አንደኛው ያዘ። እንደዚህ ቀጥ አድርገው ያዙት። ፀሐይ እስክትገባ ድረስ በጸሎት ወጥረው ቆሙ።
ኢያሱን ድል አደረገ ይላል። ሰውኝ ከየትኛውም ነገር በስተጀርባ ጥብቅ ጸሎት አለ። መድረክ ላይ የሚያምሩ ፕሮግራሞች ከበስተጀርባቸው ጥብቅ ጸሎት አላቸው። ጸሎት የማይታይ ስራ ነው፣ አይታይም። አሮንና ሆር እነ ሙሴ አይታዩም። ከመጋረጃው በስተጀርባ ናቸው። ሰው አያያቸው። ሰው የሚያየው ኢያሱ ሲዋጋ ነው። ሰው የሚያየው ኢያሱ ተሸነፈ፣ ኢያሱ አሸነፈ ይላል። ለኢያሱ መሸነፍም ማሸነፍም ሚስጥሩ ከመጋረጃው ጀርባ ያለ ጠንካራ ጸሎት ሰው ነው። ድሉ የማን ነው? የኢያሱ ነው? የሙሴ ነው? ማን ነው ያሸነፈው? ድሉ የማን ነው? እንግሊዝ አገር ስመጥር ሰባኪ ነበር። በጣም ስመጥር ሰባኪ። የሱን አዳራሽ ሰዎች እየመጡ ይጎበኛል። እንደ አጋጣሚ አንድ ቀን እሱ ራሱ ነበር የሚያስጎበኝ። ያስጎበኝ በነበረበት ጊዜ መድረኩን አስጎበኛቸው። መድረኩ ላይ በጣም ታምራት የሚሰራበት ፈውስ የሚሰራበት ቦታ ነው። በጣም መድረኩን አስጎበኛቸውና ቀጥለው ነው አላቸው። የማይታየውን ክፍል ላሳያቸው አላቸው። ከመሬት ውስጥ አንደርግራውንድ ጸሎት ቤት አለ። ሁሌ ለመስበክ እኔ ስቆም በመቶ የሚጠጉ ሰዎች በጸሎት ያግዙኛል። ሰው ግን እነሱን አያቸውም ማለት አይደለም። በጣም ኦኬ። ሚዳይ የማይታይ አቅም። ይሄ ትልቁ ሰው የእግዚአብሔር ሰው ጳውሎስ ጸልዩልኝ፣ የጸሎት ድጋፍ ፈልጋለሁ፣ ወዳጆች ጸልዩልኝ እያለ ይለምናል። ስንቶቻችሁ ለአገልጋዮቻችሁ ለመሪዎቻችሁ ትጸልያላችሁ? ባለፈው ተናግሬ ነበር። እሁድ እንኳን ሰው ቸርች ሲመጣ 3 ደቂቃ ወስዶ በራፉ ላይ ቆሞ ዛሬ የሚያገለግሉትን አገልጋዮች በሙሉ ደግፋቸውና አግዛቸው፣ አብራቸው አገልግል ብሎ መምጣት በጣም ትልቅነት ነው። ኦኬ፣ ጸሎት እየለመደ ያለው ጳውሎስ ነው። ጸልዩልኝ፣ እኔ ለብዙዎች ጸልያለሁ፣ ብዙዎች ተፈውሰዋል፣ ቀንበር ተሰብረዋል፣ የብዙዎች ስራት ተፈቷል፣ ከአጋንንት ተፈተዋል። ለሰዎች ጸልያለሁ፣ በሽታ ለቋቸዋል። ለሰዎች ጸልያለሁ፣ ዲፕሬሽን ለቋቸዋል። ለሰዎች ጸልያለሁ፣ ነፃ ወጥተዋል። እንድትጸልዩልኝ ግን ፈልጋለሁ። ጸልዩ፣ ያለማቋረጥ እንዲጸልይ ይፈለጋል። ኢየሱስ ለዘላለም ጌታ ነው። ትልቁ ስራ የሚሰራው በጸሎት ነው። ጌታ ኢየሱስ ለዘላለም ስሙ ይባረክ። ወደ ጳውሎስ ልምጣ። 3ኛ የቃሉን ደጅ እንመልከተው። ምንድን ነው ጳውሎስ እያለ ያለው? ቆላስይስ መጽሐፍ ምዕራፍ 4 እስኪ እንደገና ይሁን ወንድሞች፣ እንደገና ይሁን። በምን ርዕስ ነው የምንጸልይልህ ሲንበለው ለጳውሎስ እንድንጸልይለት ምንድነው ጸሎት ርዕስ ስጠን እስቲ። ቁጥር 3 በዚያን ጊዜም ስለ እሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። 4 ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ። በሪሃም በጣም እግዚአብሔር ስሙ ይባረክ። የጸሎት ርዕስ የመጀመሪያ
የቃሉ ደጅ ይከፍትልኝ ዘንድ። የቃሉ ደጅ ማለት የአገልግሎት በር ማለት ነው። ከቆምኩበት እንድቀጥል ጂሰስ ከቆምኩበት መቀጠል እንድችል የአገልግሎት በር ይከፍትልኝ ዘንድ ጸልዩልኝ። እግዚአብሔር በር ይከፍታል። ይህን የሚያምን ሰው አለ? ሲከፋር ቁጥቱ ሲጮክ ብላችሁ እግዚአብሔር በር ይከፍታል። ድገሙት። እግዚአብሔር በር ይከፍታል። ድገሙት። እግዚአብሔር በር ይከፍታል። አገልግሎት በር ነው። ሰው ሊከፍተው ሊዘጋውም አይችልም። ወዳጆች አገልግሎት በር ነው በእግዚአብሔር የሚከፈት። ጳውሎስ እየጸለየ ያለው ከእስር ቤት እንደወጣ በር የአገልግሎት በር ተከፍቶልኝ እዚሁ እስር ቤት እዚሁ ላሉ እስረኞች እዚሁ ላሉ ለጥበቃዎች ለምናምን መስበክ እንዲችል በር እንዲከፈትልኝ ጸልዩልኝ። ስራዬን ከቆምኩበት መቀጠል እንዲችል ስለ ክርስቶስ የምስራች መናገር እንዲችል ጌታ ኢየሱስ ስሙ ይባላል። ስንቶቻችሁ ተሆኑ ለሰው መጸለይ የምትወዱ? የጸሎት ርዕሳችን ግል ተኮር ነው ብዙ ጊዜ የሚሆነው ወይስ ስለ ሰው መጸለይ ትወዳላችሁ? ጳውሎስን ላንሳው ምሳሌ ጸልዩልኝ ያለበትን ቦታ ልንገራችሁ። ለሮሜ ሰዎች ጸልዩልኝ ብለዋል። ሮሜ 15 ቁጥር 30 ሲያንበቡት አውጡና እናንብበው። ሮሜ 15 ቁጥር 30 ላይ ጸሎት ጸልዩልኝ ብለዋል። ሮሜ 15:30 ወንድሞቼ ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ተጋደሉ ዘንድ በጌታችን በኢየሱስ ክርስቶስ በመንፈስ ፍቅር እለምናችኋለሁ። የእግዚአብሔር ፍቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ በይሁዳ ካሉ ከማይታዘዙ እድን ዘንድ ለኢየሩሳሌም ያለኝ አገልግሎቴ ቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩልኝ። ይሄው ርዕሴ ይላል። ጂሰስ አሜን። ከማይታዘዙ ሰዎች እንድድን ጸልዩልኝ። በኢየሩሳሌም ያለኝ አገልግሎት አለና እዛ የብዙዎች ልብ ደስ እንዲሰኝ ጸልዩልኝ። አለኝ አገልግሎት ጸልዩልኝ። ጌታ አምላክ ይባል። አገልግሎት ክቡር ነው፣ ውድ ነው። የጸሎት ድጋፍ ይፈልጋል። ለኤፌሶን ሰዎችም ጸልዩልኝ ብሏል። ኤፌሶን መጽሐፍ ምዕራፍ 6 6:19 እንዲህ ይላል። 6:19 ደግሞም የወንጌል ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። ይህ እንዴት ነው የሚገለጠው? ስለ ወንጌል በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለሱ በግልጥ እናገር ዘንድ ለምኑልኝ። ሌላ አልፈልግም። ረሃቤ ጥማቴ ይኸው ብቻ ነው። መናገር የሚገባኝን ያህል መናገር እንችል፣ መግለጽ የሚገባኝን ያህል እገልጠው ዘንድ ጸልዩልኝ። ቃል እንዲሰጠኝ ጸልዩልኝ። እሱ ቃል ካልሰጠኝ ቃል የለኝም። መግለጥ እንዲችል ማብራራት እንዲችል ክርስቶስን እንዳብራራ ጸልዩልኝ። እየተከሰ ወዳጆች እንዲህ አይነት ነገር መቼም በጣም የሚገርም ነው። ለቆላስያስ አማኞች ደግሞ ምን አለ? ደጅ እንዲከፍትልኝ፣ በር እንዲከፍትልኝ። ሳያገለግል ትንሽ ቆየ፣ ሳይሰብክና ሳያስተምር። አሳዝም ደብዳቤ ብቻ እየጻፈ ቁጭ አለ። ረጅም ጊዜ ሳይሰብክ ሳያስተምር ተቀመጠ።
ደብዳቤ የጻፈ ለኤፌሶን ሰዎች፣ ለቆላስያስ ሰዎች፣ ለፊሊሞና፣ ለፊልጵስዩስ ደብዳቤ 4-5 ደብዳቤ ጻፈ። ግን በሙላት የማገልገል አላገኝም። አካሉ ታስሯል፣ ስጋው ታስሯል። እንደ ልቡ ወደ እስያ ወደ አውሮፓ እየዞረ መስበክ አልቻለም። ደጅ እንዲከፈት ጸልዩልኝ። የአገልግሎት በር እንዲከፍት ጸልዩልኝ፣ እንዲከፍትልኝ። ማገልገል እፈልጋለሁ። ሳላገለግል መቀመጥ አልችልም። ዝም ብሎ መኖር አልችልም። መስበክ እፈልጋለሁ፣ ማገልገል እፈልጋለሁ። ደጅ እንዲከፍትልኝ ጸልዩ። አሜን፣ ሃሌሉያ። እግዚአብሔር በር ይከፍታል። አሜን አትሉ? እግዚአብሔር በር ይከፍታል። እግዚአብሔር በር ይከፍታል። ጳውሎስ ብዙ ጊዜ በር ተከፍቶት ያውቃል። ለምሳሌ ያህል ልንገራችሁ። አንደኛ ቆሮንቶስ 16 ቁጥር 9 አንደኛ ቆሮንቶስ 16 ቁጥር 9 እንዲህ አላቸው ለቆሮንቶስ ሰዎች፣ ሥራ የሞላበት ትልቅ በር ተከፍቶልኛል። በስሲ ከዛስ ተቃዋሚዎቹ ግን ብዙ ናቸዋል። በር ተከፍቷል፣ ግን በበሩ መጠን ልክ አየህ፣ በርና ተቃዋሚ ሁሌ አብሮ ይደል። የአገልግሎት በር ሲከፈትልህ የሚቃወሙ ሰዎች አብሮ ይነሳሉ። የሚቃወሙ ተቃዋሚዎቹ ብዙ ናቸው። በርም ተከፍቶልኛል፣ በርም አለ፣ ተቃውሞም አለ። ተቃውሞ የመጣብን በር ስላገኘን ነው። ጂሰስ እንደገና ለቆሮንቶስ ሰዎች ሁለተኛ ቆሮንቶስ ማለት ነው 2:12 ላይ 2:12 ላይ እንዲህ ይላል ስለ በር ሲናገር 2:12 ላይ ስለ ክርስቶስ ወንጌል ይላል ወደ ጢሮአዳ በመጣው ጊዜ ለጌታ ሥራ በር ምንም ቢከፈትልኝም ይላል ቲቶ ወንድሜን ስላላገኘሁት ግን መንፈሴ ረፍት የለውም ይላል። አቃተኝ ማገልገል። በር ተከፍቷል፣ ግን ልቤ ቲቶን እየናፈቀ አላገኘሁትም። ቲቶን እንዴት ላገልግል? በር ክፍት ነው፣ ግን ማገልገል አልቻልኩም። ምክንያቴ ደግሞ ቲቶን አላገኘሁትም። እግዚአብሔር በሮች ይከፍታል። እጆች ከፈሉ ልናገርባችሁ። እግዚአብሔር በሮች ይከፈትላችሁ። የአዳማ በር ይከፈትላችሁ። የኦሮሚያ በር ይከፈትላችሁ። እግዚአብሔር በሮች ይከፍትላችኋል። ጩሁና በደንብ አሜን በሉ። አሜን። የአገልግሎት በር ሰው አይዘጋ፣ ማንም ዘጋጅ። ዮሐንስ ራእይ መጽሐፍ ምዕራፍ 3 ቁጥር 7 3:7 የዮሐንስ ራእይ ምዕራፍ 3 ቁጥር 7 በፊልድልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እሱ እንዲህ ይላል። እሱ በር ይከፍታል። አሜን። የሚዘጋ ደግሞ የለም። እሱ በር ከፋች ነው። ጌታ ኢየሱስ ስሙ ይባላል። ጳውሎስ እየጠየቀ ያለው አንደኛው በር እንዲከፈት ለአገልግሎት በር እንዲከፈት ጸልዩ። ቢከፈትልህ ምን ታደርጋለህ? ደግሞ ስትሉት ያ የታሰርኩበትን ያ ለእስር ያበቃኝ ያን አገልግሎት ከቆምኩበት ልቀጥል ነው ይላል። ከቆምኩበት ልቀጥል ነው። በር እንዲከፈት የምፈልግበት ከቆምኩበት እንዲቀጥል እንደገና በታማኝነት ማገልገል ስለምፈልግ እግዚአብሔር ደጆች እንዲከፍትልኝ ጸልዩ። በር ሲከፈት ምን ታደርጋለህ? የክርስቶስን ምስጢር ሰብካለሁ። ዋው! ምንድን ነው የክርስቶስ ምስጢር? ቤተ ክርስቲያን ናት። የአይሁድና የአሕዛብ አንድ ላይ መሆን፣ ቤተ ክርስቲያን ከዘረኝነት የጸዳች መሆኗ፣ አንድ አካል መሆኗል። ይሄ የክርስቶስን ምስጢር የአሕዛብና የአይሁድ አንድነት አንድ ላይ የመሆን ጉዳይ፣ እሱን መስበክ ፈልጋለሁ። ደጅ ይከፈትልኝ። ቆላስያሶች በትጋት ጸልዩ፣ ለእኔም ጸልዩልኝ። ስትጸልዩልኝ ግን
በር ክፈትለት፣ በር ክፈትለት። ጠዋትም ከሰዓትም በር ክፈትለት፣ ማታም በር ክፈትለት። እሱ በር ቢከፍትልኝ እኔ ደግሞ የክርስቶስን ምስጢር ሰርካለሁ ይላል። ስለዚህ ጸልዩ። ኦኬ፣ ለህይወት ተግባራዊነት ነው። how to apply ይህን እንዴት ነው የምንተገብረው? ሰምተን ሙዚቃም ብቻ እንዳይሆንብን ምን ለማድረግ ወስናችኋል? ሁል ጊዜ ስትጸልዩ ለአገልጋዮች ጸልዩ፣ ለእኔም ጸልዩ። ድጋፍ በጣም ነው የሚያስፈልገን። በጣም ለአገልጋዮች ጸልዩ፣ ለመሪዎች ጸልዩ። ኃላፊነት ነው። እግዚአብሔር አምላክ ይባረክ። ሁለት ጸሎት ርዕሳችን መንፈሳዊ ይሁን፣ ከሚበላና ከሚጠጣ ጸዳ ጸዳ ይበል። ወንጌል ተኮር ይሁን። ምን ጸልይበት ጉዳይ እንደ ቃሉ እንጸልይ፣ እንደ ፍቃዱ እንጸልይ። የጳውሎስ ጸሎት ርዕስ ደጅ እንዲከፈትለት ነው። እንዳገለግል፣ እንድሰብክ፣ እንዳስተምር ጸልዩልኝ ነው የሚለው። ሌላም አይፈልግም። ሌላ ሁሉ አለኝ ይላል። ይበዛልኛል፣ አልፈልግም። ሁሉ አለኝ፣ ይበዛልኛል። የምትጸልዩልኝ ግን ደጅ እንዲከፈትልኝ ነው። ሃሌሉያ። በሙላት ሰዎች መውጣት መታጨቅ እንድንችል እንድንጸልይ ያሳስባቸዋል። ማጠቃለያ ዛሬ ምንድን ነው እሱ ውስጣችሁ እንዲቀመጥ የተፈለገው ነገር? ስለ ክርስቶስ መከራ ተቀበሉ። ዝግጆቹ ለመሰደብ ለመተቸት ዝግጆቹ ነው። ማንም አይነካህም አልተባለም። ስለ ክርስቶስ መከራ እንቀበላለን። ስለ ክርስቶስ ዕለት ዕለት መስቀል እንሸከማለን። ስለ ክርስቶስ ዋጋ ለመክፈል ዝግጆቹ ነው። ጳውሎስ ስለ ክርስቶስ እስር ቤት ገባው። ይሄ ደግሞ ሁሉም ያውቃሉ፣ ዘበኞቹም ያውቃሉ፣ ሁሉም ሰው ያውቃሉ። እስር ቤት የገባሁት ስለ ክርስቶስ ስል ነው። ጸሎት ምቹ ጊዜ ጠብቀን ደስ ሲለን ምን ጸልዩ አይደለም፣ ሳናቋርጥ መጸለይ መልመድ አለብን። መኪና ውስጥ፣ ታክሲ ውስጥ፣ ስራ ቦታ በጸሎት መንፈስ መዋል ልመዱ። መሀል ላይ አመስግኑ። ዝም ብላችሁ መሀል ላይ ተመስገኑ በሉ። ጸሎት ነው እሱ። ውስጣችሁ ምስጋና ቅኔ ይሙላው። ሲጮሁና አሜን በሉ። አሜን። ሳታቋርጡ የመጸለይ መንፈስ ያገኛችሁ። ሌሊት ቀን ውስጣችሁ ጸሎት ይሙላው። ኢየሱስ ለዘላለም ጌታ ነው። ለሰው ጸልዩ፣ ለአገልጋዮቻችሁና ለመንፈስ ጸልዩ። በእጅግ ነው በጣም እግዚአብሔር አምላክ ለዘላለም ስሙ ይባረክ። እዚህ ላይ ጨርሳለሁ። ጌታ ይባርካችሁ። ሳምንት ክፍል 32 እንቀጥላለን። እግዚአብሔር በኃይል ወደኛ እየመጣ ነው። ክብር ለስሙ ይሁን። ሲል አምላክ ክብር አጨብጭቡ። ደስ ብሏችሁ